ሰላም ተመልካች አድማጮቻችን ዕለታዊውን የሆነ የወርቅ ዋጋ መረጃን ይዘንላችሁ መጥተናል። ዛሬ የካቲት 24 ዕለተ ማክሰኞ 2018 ዓመተ ምህረት የወርቅ ዋጋዎች በስንት እየተሸጡ ይገኛሉ በኢትዮጵያ የሚለውን ዋጋ መረጃ እስከመጨረሻው ድረስ አብራችሁን ቆዩ። ሁሉንም የምንነግራችሁ ይሆናል። የጨመሩት የወርቅ አይነቶች እነማን ናቸው? የቀነቱስ የሚለውን አስመለክታችኋለሁ ማለት ነው። ለዚህ ቪዲዮ አዲስ ከሆናችሁ ቪዲዮን ላይክ ማድረግ እንዳይረሳ፣ ቻናሉንም ሰብስክራይብ እንዲሁም የደወል ምልክቷን በመጫን ዘውትር የምንለቃቸውን ዕለታዊ የወርቅ ዋጋዎች ትከታተሉ ዘንድ በማክበር እንጠይቃለን። አሁን ቀጥታ የምንሄደው ወደ ካራቶቹ ዋጋ ነው የምንነግራችሁ። የጥሬ ወርቅ ዋጋ መሆኑን ልብ በሉ። ይሄ የጥሬ ወርቅ ዋጋ ላይ አሁን ባለው የአሰራር ሁኔታ ከሆነ በግራም የምትከፍሉት የአንድ ግራም የማሰሪያ ዋጋ እንደ ወርቅ ቤቱ ቢለያይም መነሻው ግን ምናልባት ከ4000 ብር ጀምሮ ሊሆን ይችላል ማለት ነው። ከዛ ጀምሮ እንግዲህ እንደ ዲዛይኑ ስብስብነት ያው ሜኪንግ ቻርጅ አለው፣ ቫት አለው። እሱን ጨምራችሁ የምነግራችሁ ዋጋ ላይ ካልኩሌት ማድረግ ይቻላል ማለት ነው። ለተጨማሪ መረጃ ከጥሬው ወርቅ ዋጋና ከተሰራው ወርቅ ዋጋ ምን ያህል ልዩነት አለው በምንገዛ ሰዓት ወይም ደግሞ በምንሸጥበት ሰዓት ላይ ለሚለው መረጃ ደግሞ የሰራዋቸው ቪዲዮዎች አሉ። በቅርብ በተለያዩ የወርቅ መሸጫ ቦታዎች ላይ ወርቆቹ ከስንት እስከ ስንት ይሸጣሉ የሚለውን መረጃ እንድትከታተሉ እጋብዛችኋለሁ። ነገር ግን እንደናንተ የመከራከር ችሎታ ወይም ደግሞ ወርቁ ላይ እንዳለው ዲዛይን አንዳንዴ ተመሳሳይ ካራት ሆኖ ልዩነት ሊኖረው ይችላል። እሱ ብቻ ሲሆን አንዳንድ ጊዜ ያው ዲዛይኖቹ በጣም ዘመናዊ የሚባል ዲዛይን እንዳለ ሁላ አንዳንዴ ደግሞ ወርቁ ሆኖ ጊዜው የሚያልፍበት ወይም ደግሞ ጊዜው የሚሄድበት አይነት አለ፣ ያለፈበት ፋሽን እንደሚባለው ማለት ነው። እና እንደዚህ አይነት ወርቆች ሲሆኑም ደግሞ ዋጋቸው ሊያንስ ይችላል ከዘመናዊዎቹ አንጻር ማለት ነው። ስለዚህ እነሱንም ነገር ከግምት ውስጥ እንድትወስዱ ለማሳሰብ እወዳለሁ ማለት ነው። ነገር ግን አሁን የምነግራችሁ የጥሬ ወርቅ ዋጋውን ብቻ ይሆናል ማለት ነው። ወደ መረጃው ከ14 ካራት ዋጋ